ግን አግባብ አይደለም። በእኛ ማል ምንም ነገር ቢፈጠር ወይም ይሄ ልጅ ምንም ነገር ቢያደርገኝ እኮ እሷ እህቴ ናት። እዚህ መገኘት ግዴታዬ ነው። ይቅርታ እሺ እማዬ። እሺ እዚህ ጋር እቀመጣለሁ። ምንም ቃል አልተነፈስም። በቃ ቃል እገባልሻለሁ እማዬ። እውነቴን ነው የምልሽ። ይኸውልህ ነው ቃል እገባለሁ። እሺ እንኳን ደህና መጣ ወንድሜ። የኔ ውድ በጣም አምሮብሻል። እንኳን መጣ። መልካሙን ሁሉ እመኝልሻለሁ። በጣም አመሰግናለሁ። አመሰግናለሁ ጂያን። እንኳን ደስ አለ። አመሰግናለሁ። ከረባቱም ደግሞ በጣም ሄዶብሃል። አመሰግናለሁ። በልና ልጄ ከኛ ጋር ተቀመጥሽ። እንዴት ናችሁ? እንዴት አመሽ? ናዚ ሙዲ ዳንሱ ሰደኝ። እባክህ መደነስ እንችላለን? ሙዚቃውን አጥፉት። ሁላችሁም ባላችሁበት። ምን ችግር ተፈጥሯል? ያደረግነው ነገር አለ? ምንድነው? መርማሪ ችግር አለ እንዴ? ጂያን ሻንሳላን እኔ ነኝ። አቶ ታሲን ላይ የግድያ ሙከራ እንዲደረግ ሰው በመቅጠር ቅሬታ ቀርቦብሃል። ለዛ ነው የመጣ ነው። አብረህን ወደ ጣቢያ ትሄዳለህ። ጂያን
ይኸውልህ መርማሪ፣ የሆነ አለመግባባት ተፈጥሮ መሆን ያለበት። እንደዚህ ያለ ነገር አላደረኩም። ቆይ እንዴት ይሄ ሊፈጠር ይችላል? እሱን ጣቢያ ስንደርስ ታውቀዋለህ። አሁን እንሂድ። ቆይ መርማሪ፣ የሆነ ያለ መግባባት ነገር ተፈጥሯል። እባክህ እንጂ እንደዚህ ያለ ነገር አያድርግ። እሺ መርማሪ፣ በትክክል ምን እንደተፈጠረ አልገባንም። ጉዳት ያደረሰብህን ሽጉጥ ደብቆት የነበረው ሰው ነው አዛዡ አቶ ጂሃን እንደነበረ የነገረ። ማነው እሱ? ጥበቃ ሰርሃት ካራባይ። ሰርሃት ሽጉጡን ቤቱ አግኝቶ። ስማ ሰርሃት፣ አቤት። የተኮሰብኝ ቀን ትዝ ይልሃል? የዛኔ ሽጉጤ የት ነበር? አላውቅም ወንድሜ። ይኸውልህ እንደዚህ ያለ ነገር አላደረኩትም እየነገርኩ። በሉ ጓዶች አሁን ውሰዱ። አይ ወንድሜ እንደዚህ አይነት ነገር አያደርግም። የወጣበት ትዕዛዝ ነው አለቃ። በስተመጨረሻ ትክክለኛው ፊት ይታይ። ምንድን ነው ትንሽ እንኳን ንፍረት ይሰማ እንጂ አቶ ጂሃን። መልካሙን ሁሉ ደግሞ እመኝልሃለሁ። እሺ ቆይ ተረጋጋ። የምን መረጋጋት ነው? የምን መረጋጋት? አይንን ግለጥ እንጂ ወንድም ታሲን፣ አይንን ግለጥ። ይሄ ልጅ እኮ ነው ሊያስገድልህ ነበር። እንዴት ነው የምነጋጋው? ዝም ብዬ ቆሜ ላይ ነው እንዴ? እሺ ጂሃን፣ እሺ ወንድሜ እንደዚህ አይነት ነገር አያደርግም። እሺ በቃ ጓዶች፣ ቆይ አንዴ የግድ አሁን መሄድ አለብን? እሺ እንሂድና እንስማቸው። እኔ አብሬሃለሁ ወንድሜ። ተረጋጉ፣ ሁሉንም ነገር እንሰማለን። ተረጋጉ እሺ። በሉ እንሂድ። እባካችሁ ጂሃን ምን ያደርግም? እሱ እሺ ቡንያሚን ውዴ አንቺ እዚህ ሁኚ እሺ። እኔ እሄዳለሁ። ጂሃን ምን ተፈጠረ? ትግሉን ግብግቡን ጠረጴዛው ስገለባበት አያችሁ? ምን እያችሁ? መርማሪው እኮ ሁላችሁንም ነው ያወራችሁ። ምንድን ነው? እስኪ አሁን እንኳን ንቁ ወይዘሮ ስምሩ። ምን ተፈጠረ? አይንሽ ተገለጠ? መልክ ቆይ ማንን ነው ለውድ እህቴ ያጋባችኋት? በሰውየው በጣም ትኮሪበት ነበር አይደል መልክ? በሰውየው በፍቅር ክንፍ ብለሽ እኔ እንደ ቅናተኛ አድርገሽ አይተሽኛል አይደል? በቃ አይበቃም። ምንም ነገር ብትይ ዝም ብዬ ወጣ አድርጌች ይዋለሁ። ግን አሁን የምናገረውን ቃል ዝም ብሎ የማይሆን ነገር አይደለም። እሺ እዚህ ውስጥ ያን እጁ አለበት። የሻንሳላም ቤተሰቦች ላደረጉት ስል እናንተ ግን አልታያችሁም ነበር። እማዬ በቃ ወንበር አምጡ እስቲ እዚህ ጋር ትቀመጥ። አንድ ጊዜ ቶሎ በይ። ነገሮች እየተወሳሰቡ ነው። ዝም በል እንድትቀመጣ። አይዞሽ ውዴ፣ እባክሽ ታይጪና ቁጭ በይ። እሺ እባክሽ እንደሱ አትሁን። ለመረጋጋት ነው። ምንም አይፈጠርም የኔ ልጅ። ና ወደዚህ እንጂ ና። ምን ነበር የነገርኩ? ለእኛ ያላቸው ጓደኝነት፣ ፍላጎታቸው፣ ሁሉም ነገራቸው ውሸት ነው ብያል ነበር። ልጄ ተረጋጋ። በእርግጠኝነት የታወቀ ነገር የለም። ዝም ብለህ እየፈረድክና እየወሰንክ ነው ያለው። ተረጋጋ በቃ። ምንድን ነው የምንጠብቀው ወንድሜ? እነዛ ሰዎች ከጀርባችን ሊወጉን ነበረ። ፖሊሶች ደግሞ አሁን መጥተው አውጥተውና አላታይም። እዚሁ ተቀመጥ። ለእናትህና ለእህትህ ታስፈልጋቸዋለህ። እዚሁ ሁን ብያለሁ። እኔ እመጣለሁ። እባክህ ልጄ ተው፣ እባክህ ለመረጋጋት ሞክር። ምን ማለትሽ ነው? እነዛን ሰዎች አላምናቸውም። በቃ ስንት ጊዜ ነው ይህን ነገር መናገር ያለብኝ? በቃ አላምናቸውም። አሁን እንኳን ይበቃል። እባክህን ተረጋጋኑ። ኖ እባክህ አሁን አይሆንም። እሺ ሰዓቱ አይደለም። እባክህን ተረጋጋ። አሁን ሰዓቱ አይደለም። እና ሰዓቱ መቼ ነው ንገሪኝ። በቃ ነው ይበቃል። ኖ አንተ ኖ ቆም። ውይ መሌክ ተረጋጊ እሺ። እኔ ልጅ ሴቪ ላይ አብራሽ ናት ያለችው። እኔ ደግሞ ኑ ጋር ሄዳለሁ። እሺ እማዬ ጂሃን አያደርገውም። አላደረገውም ውዴ፣ አውቃለሁ አላደረገውም። እሺ በቃ ተረጋጊ። ጂሃን አላደረገውም። እሱ አላደረገውም ሴቪ ላይ። ስጋ ቆንጆ ነው። የምግብ ምርጫ የሚደነቅ ናት ታሲን። ለነገሩ አንተም ሻንሳላን አይደለ? የደም ትስስር እኮ መቼም ቢሆን አይለቅም አይደል? መጣ
ወይዘሮ ሂክመት የምትኖረው በሌላኛው ግቢ ውስጥ ነው። መግቢያው ደግሞ በጀርባ በኩል። አቶ አሊ ወይዘሮ ሂክመት ግባ። እንዳላረፈድኩ ተስፋ አድርጋለሁ። አይ በሰዓት ነው የመጣሁ። እንኪ ለእኔ ነው? አዎ መተዋወቃችን ነው እና ባዶ እጄ መምጣት አልፈለግኩ። አመሰግናለሁ፣ ግን ትንሽ አስገርሞኛል። በአበባው ነው? አይ በጣም ትሁት ሰው ስለሆንክ ነው። አይ እሱስ ከአንቺ መልካምን ነገር አይነጻጸርም። አመሰግናለሁ። እና የነዛ ዝነኛ መንትዮች አባት ነህ? ዝነኛ? እነግርሃለሁ። ስለ ሁሉም ነገር እናወራለን። አቶ አሊ እባክህ ና ግባ። እውነት እያደረግ ያለው ነገር ልክ አይደለም። ይበቃል። ውስጥማ የሆነ ችግር አለ። እማዬ በዚህ ሰዓት ምን እያደረግሽ ነው? እማዬ በኩለ ሌሊት ብቻሽን መኪና ይዘሽ ምን እያደረግሽ ነው? ምን መሆንሽ ነው? ቆይ በፈጣሪ አምላኬ ምን እያደረግሽ ነው? እማዬ ምን እያደረግሽ ነው? ኑ እማዬ ሂጂ እንጂ እለፊ እንጂ በቃ እለፊ። ሂጂ ኑ ሂጂ። ይወት አነዳደሩ አምላኬ አነዳደሩ ብቻ ይሁን። ቆይ ምንድን ነው? ምን እያደረግሽ ነው? እማዬ እውነት ምን ማድረግሽ ነው ግን? ምንድን ነው? ትሰማኛለህ? በደንብ አዳምጠኝ። የምለውን ነገር ስማኝ ልጄ። ውይ ጭንቅላትህን ታማሃል፣ ወይም ደግሞ የሆነ ያላወቅከው ነገር የሆንከው ነገር አለ። ምንድን ነው? እማዬ እኔ ምንም አልኩኝ። ጭንቅላትም ደግሞ ጤነኛ ነው። ጭንቅላት ጤነኛ ቢሆንማ እንደዚህ አትሆንም ነበር። ኑ የእህትህ የመንታ የደስታዋ ቀን ላይ ሊያውም መውለጇ የተቃረበ መንታት ላይ እንዴት ጂሃንን ለመከተል ብለህ እንደ ዝም ብሎ ሰው ጥላሃት ትሄዳለህ? ቆይ ሲጀመር ይኸውልህ ቆም በልና የእውነት ጂሃን እንደዛ ያለ ነገር ያደርጋለሁ ብለህ አስብ። እባክህ ለማሰብ ሞክር እባክህ። አይ ኑ ዝም ብለህ እሺ አትበለኝ። እሺ አሁን መኪና ውስጥ ግባና ቀጥታ ወደ ቤትህ ሂድ። እሺ ወይም ደግሞ ጂሃን ጋር እሄዳለሁ ብለህ ድርቅ የምትል ከሆነ እናት እንደሌለች እወቅ። መሌክም የለችም፣ እህትም እናትም አይኖርህም። ገባ? የምሬን ነው፣ እየቀለድኩኝ አይደለም። ኑ ስለዚህ አሁን መኪና ውስጥ ግባና ታዛዥ ሆነ ወደ ቤትህ ሂድ። እሺ 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 ኑ እሺ እሺ አትበለኝ፣ አቁም። እሺ እማዬ እሄዳለሁ አልኩሽ እኮ በቃ እሄዳለሁ። ኑ መኪና ውስጥ ግባና ወደ ቤት ስትሄድ ላይ እፈልጋለሁ። እሺ እንዳልሽው በቃ ወደ ቤት እሄዳለሁ። እሺ እሺ እከተልሃለሁ። በቃ እማዬ ልጅ አድርገሽ ነው እንዴ የምታይኝ? ግቢ እሄዳለሁ። በቃ ሂጂ በቃ ግቢ እማዬ። ኑ ውስጥ ግባ፣ ስትሄድ ላይ እፈልጋለሁ። እሺ አልኩሽ እማዬ። ይኸው እየሄድኩ ነው በቃ። ፈጣሪው ይርዳኝ። እሺ ብርድ እንዳይመታሽ መኪና ውስጥ እንኳን ግቢ እማዬ። አሁን ግባ። ጂሃን የፈረስ ጋጣ ውስጥ አስሮ አስቀመጠን። መንታሃቴን በትንሽ ቀዳዳ እንዳያት አደረገኝ። የተረገመ ጂሃን። ከጂሃን ያለባችሁ ልክፍት። ቆይ ምንድን ነው አልገባኝ። ያ ሸለምጥማጥ እባብ ሁላችሁንም እያታለላችሁ ነው፣ ግን እስካሁን ማናችሁም አልታወቃችሁ። ግን አሁን በደንብ ይታያችኋል። ይህንን ለአንተ ነው ያዘጋጀሁት። ምናልባት ርቦህ ይሆናል ብዬ ነው። ይቅርታ ግን ምንም ትኩስ ነገር ላዘጋጅ አልቻልኩም። ወይዘሮ ሂክመት ይህንን ማሰብሽ ራሱ መልካምነትሽን ያሳያል። አመሰግናለሁ። አረ ምንም አይደለም አቶ አሊ። ግን ይህን ያህል ለምን ተቸገርሽ? እንደዚህ አይነት ቄንጠኛ ቤት ውስጥ ሰራተኛ የላችሁ? ሁሉም ሰዎች ሰርግ ሄደዋል።
መሌክ የሻንሳላን ቤተሰብ የሆነውን ታላቅ ልጅ አግብታለች። በለው። ስለዚህ ልጄ ከሻንሳላን ቤተሰብ ጋር ተቀላቀለች ማለት ነው? ልክ ነው። ሁሉም እዚህ ነው የሚኖሩት? አዎ ሁሉም ህዝብ እዚህ ነው የሚኖረው። ግን መሌክ ያንተ ልጅ እዚህ አትኖርም። ይገርማል። ኑህን ጥላው ሄደች አይደል? እነዚህ የሚነጣጠሉ ሰዎች አልነበሩም። አይለያዩም ብለን እንደምናስበው አይደሉም። እሺ ጉዞ እንዴት ነበር? ሰላማዊ ጉዞ ነበር? አዎ ምንም አይልም። ግን እንደ አንቺ ያለች ቆንጆ ሴት ጋር እንደምገናኝ አላወቅኩም ነበር። ፈጣሪ ይመስገን። ለምን ፈጣሪ ይመስገን አልክ? ምክንያቱን ባላውቀውም ጉዞ ግን አዝናኝና በጣም አጓጊ ነበር። እውነት ለመናገር እኔም እንዳንተ ያለ መልካም ሰው አልጠበቅኩኝም ነበር። ከልቤ ነው ምልህ። በዛ ላይ ወጣት ነው የምትመስለው። በጭራሽ ፎቶ ላይ እንዳየው አይደለም። በጣም ደስ የሚል ግርማ ሞገስ አለ። አበባውን ክፍሌ እስከማስገባው ጓግቻለሁ። ይኸውልሽ ወይዘሮ ሂክመት፣ ውበትና ግርማ ሞገስ ያንቺ ነው እና በጣም የምንገባባ ይመስለኛል። ተግባብተናል እንጂ ይመስለኛል። እባክህ መልካም ነገር። አመሰግናለሁ። ቅሬታ ያቀረበብኝ ሰው እዚህ ያለ ላናግረው። አቶ ጃን እባክህ ጠብቅ። አለቃዬ ቃልን ይቀበላል። ጃን ደህና ነህ? ሁሉ ሰላም ነው? ደህና ነህ? ምንድን ነው ናዚ? ምን እየተካሄደ እንደሆነ አላውቅም ወንድም፣ ግን አሁን እንሰማለን። ቃልን ስትሰጥ ሙሉ ታሪኩን አብረን እንሰማለን። አቶ ጃን ናግባ ወንድሜ፣ በቃ ግባ። አንተ ውጭ ጠብቅ። ጠበቃው ብቻ ነው የሚገባው። እኔ ወንድሙ ነኝ። ጠበቃው ነው የሚያስፈልገው። ጃን እዚህ አለውኝ። እሺ በሐሰት ስሙን እያጠፉት ነው። ወንድሜ በጣም ንጹህ ሰው ነው። ወንድሜ በዚህ የቢዝነስ ዓለም ላይ ትልቅ እድገት ያመጣ ሰው ነው። አቶ ጃሃን በምን እንደተከሰስክ ታውቃለህ አይደለ? አውቃለሁ። መርማሪ ሁሉንም ፖሊሶች ነግረው። አቶ ታሲን ላይ ጉዳት ያደረሰውን ሽጉጥ አንተ እንደሰጠው ሰርሃት ተናግሯል። ምን ትላለህ? ስሙን ያነሳው ሰውዬ ሰርሃት ካራባይ የታሲን የግል ጥበቃ ነው። ሰርሃት ካራባይን በሕይወት አይቼው ራሱ አላውቅም። አይደለም አውርተን ይቅርና መልኩን ራሱ በጭራሽ አላውቅም። ነው የምትለው? በፍጹም። ምናልባት ከታሲን አጠገብ ዙሪያ አይቼው ላውቅ እችላለሁ፣ ግን ያን ያህል ትኩረት አልሰጠው። መርማሪ፣ ግልጽ ለማድረግ ያህል ደንበኛዬን ታሲን የኒሸርሊን ለመግደል ሙከራ በማድረግ ነው እየጠየቃችሁት ያላችሁ? ለሰርሃት ካራባይ ሽጉጡን የሰጠው እሱ ከሆነ አዎ፣ ጉዳዩ እንደዛ ነው ጠበቃው። ይኸውልህ መርማሪ፣ ይህ ስም ማጥፋት ነው። እውነቴን ነው። እንደዚህ ያለውን ክስ አልቀበልም። ይሄ ወጥመድ ነው አለቃ። ይህን ሽጉጥ ታውቀዋለህ? አይ፣ የአቶ ታሲን ነው። ይሄ በራሱ ስም ፍቃድ ያወጣው ሽጉጥ ነው። ስሜ መርማሪ፣ በድጋሚ ስለምታወራው ሰውዬም ሆነ መሳሪያ ምንም አላውቅም። በጭራሽ አናግሬው አላውቅም። አላስታውሰው። ምን እንደሚመስል በጭራሽ አስተውየው አላውቅም። የእውነት ምንም የማውቀው ነገር የለም። እሺ ደግሞ አደረግኩት ይባል። ለምን ብዬ ነው መሳሪያውን ለራሱ የግል ጥበቃ የሚሰጠው? እንደዛ አላደርግም ነበር።
አቶ ጃን ምናልባት ጥርጣሬን ለማሸሽ ብለህ ይሆናል ያደረግከው። እዚህ ቦታ ምን አይነት ስሜት የማይሰጥ ነገር እንደምናስተናግድ ብታውቅ ትገረማለህ። መጀመሪያ ምርመራችንን እንጨርስና ከዛ በኋላ ስሜት ይስጣ አብረን እናያለን። እሺ እንዳልክ እንግዲህ እንዳልክ